ጤናስጥልኝ ተመልካቾቻችን እንደምን ሰንብታችኋል? ይህ እግዚአብሔር አንድ ቀን የተሰኘውና በዩቲዩብ እንዲሁም በሮሆቦት ቴሌቪዥን በመላው ዓለም የሚሰራጭ ሳምንታዊ ፕሮግራማችን ነው። በዛሬው ዕለት የማቀርብላችሁ እንግዳይ ዶክተር አበራ ጌታሁን ይባላል። ሲኒየር ሳይንቲስት ነው። ኑሮ በዴንቨርና በአዲስ አበባ ነው። ዶክተር ሰላም ብትላቸው የዴንቨር ወዳጆቻችንን እንደምን ሰንብታችኋል? ጌታ አብዝቶ ይባርካችሁ። ዛሬ ይህንን እድል ከዓለም ጋር አግኝቼ ይህንን ጊዜ ልንካፈል እግዚአብሔር እድል ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። ጌታ አብዝቶ ይባርካችሁ። አሜን። እግዚአብሔር ይመስገን። ብተርክላችሁ ደስ የሚለኝ እኔና ዶክተር አበራ የተገናኘ ነው በ2005 በፈረንጆቹ ከጆሃንስበርግ ወደ አዲስ አበባ በሚበር አይሮፕላን ላይ ነው እና ቀደም ብሎ በኤርፖርት ተገኝቶ ሊያስተዋውቀን የነበረው ወደ ጌታ ሄደው ወንድማችን ፓስተር አስቻለው ደሴ ነው። ጌታ ይባርከው። እኛ አይሮፕላን አካባቢ ተዋወቅንና እኔ ወደ ዴንቨር ሄጄ ባይብል ኮሌጅ ለመግባቴ ብዙ በህይወቴ በዴንቨር በሆነው ነገር ሁሉ የእርሱ አስተዋጽኦ ትልቅ ነው። በኢሜይል በላክልኝ አድራሻዎች መሰረት ተጻጽፌ ስገባ ባይብል ኮሌጅ በሱ ቤት አካባቢ ነበር በአጋጣሚ ባይብል ኮሌጅ። ከዛ በኋላ የሚገርማችሁ እግዚአብሔር ያዘጋጀልኝ ቤተሰብ የእሱና የባለቤቱን የሰሜን ዘውዴን ነው። እንደ ልጅ ከአዳሪ ትምህርት ቤት እያወጡኝ ብቸኝነት እንዳይሰማኝ የኢትዮጵያ ወተት ሳይጠፋ ከእንግሊዝኛው ስብከት በኋላ እሑድ እየወሰዱ እየመጡ እየወሰዱኝ ዴንቨር ባለችው ኢቫንጀሊካል ቤተክርስቲያን በጣም አንድ ሆኜ ነው ያደረገኝን። በዚህ አጋጣሚ የዴንቨር ኢቫንጀሊካል ቸርች በጣም አመሰግናለሁ። ቤቴ እንዲሆን አደረጉ። ሀሳቤ ሁሉ በቃ ስክን ብዬ እንድማር እግዚአብሔር የተጠቀሙባቸው ሰዎች ናቸው። ስለዚህ ሰሜን እያችን መባርካለሁ። ከዚሁ ጋር እያየ ዶክተር ተከስተና ዶክተር ደግነሽንም እግዚአብሔር ይባርካችሁ። የሁላችሁም ውጤት ነው ዛሬ ያደረሰ። እግዚአብሔር ይመስገን። ዶክተር እንግዲህ አንተን ማቅለህ ከዛ ወዲህ በመድረክ ላይ ትሰብካለህ፣ በስራ ትሰራለህ፣ ኢትዮጵያም ውስጥ ትኖራለህ። ለወንጌል ያለ ፍቅር ደግሞ ለየት ያለ። በመጀመሪያ ብጠይቅህ ጌታ እንዴት አገኘ? ጌታን ያገኘሁት እንግዲህ ጊዜው አሁን ትንሽ ወደ ኋላ እየሄደ ነው። በ1963 በኢትዮጵያ አቆጣጠር ዓመተ ምህረት ነው። ወንጌል ከዛ ትንሽ ቀደም ብሎ ነው ወደ ተወልጄ ወዳደግኩባት ከተማ የገባው አሰላ ያኔ አርሲ ክፍለ ሀገር ተብላ የምትጠራ ከተማ ዋና ከተማ አሰላ ነች። እዛ ወንጌል እንግዲህ የገባው በ1958 ዓመተ ምህረት አካባቢ ነው። ወንጌል ይዛ ወደዛች ከተማ የመጣችው እህት ሰውነት የምትባል ቲቸር ሰውነት ነበር የምንላት እሷ ነች። እኛ ያን ጊዜ 3ኛ ክፍል ተማሪ ነበር። ከኔ ጋር አብሮ አሁን ሐኪም የሆነ አንድ ወንድም አለ ዶክተር ቃኘው የሚባል እሱ እና እኔ 3ኛ ክፍል ተማሪዎች ነበር። እነሱ ክፍል እሷ ታስተምር ነበር። እኔ ደግሞ ሌላኛው ጋር ስለነበርኩ እኔ ክፍል ሳትገባም እሷ እዛ እነሱን መዝሙር ታስተምራለች። ግን ያው እንዲህ ያለች ሰው ወደ ከተማ ገባች ተብሎ ከተማ ውስጥ ብዙ ይወራል ስለ እሷ ነበር። እና እንግዲህ 8ኛ ክፍል ላይ ስደርስ የጌታ እጅ ወደ እኔ መጣና ጌታን እንድቀበል ሆነ። ለዛ ምክንያት የሆነው በቴሌቪዥን ተዘምሮ የማያውቅ አንድ ቀን ለዚህ ለገና በዓል ለጌታ ልደት በዓል አካባቢ የሙሉ ወንጌል ቤተክርስቲያን ኳይር ይመስሉኛል አሁን ወደ ኋላ ሳስብ የዛ ቀን እንዴት እድል እንዳገኙ ባላውቅም በቴሌቪዥን ዝማሬያቸው ይሰማ ነበር። በነጋታው ኳስ ጨዋታ ለመጫወት አንድ ሜዳ አለ፣ የቡሰታ ሜዳ የምንለው። እዛ ለስንት ጊታር የያዙ ወንድሞች ወደ ቻፕል ሲሄዱ እነዚህ ማታ በቴሌቪዥን ያየናቸውን ይመስላሉ፣ ኑ እንሂድ ተባባልና ኳስ የሚጫወት ልጅ በሙሉ ተሰበሰብንና ተከትለናቸው ከኋላ አጅበን እዛ ደረስን። ያው ልንረብሽ የመጣን ስለመሰላቸው እንዳንገባ ትንሽ ከለከሉ። አንድ ሌላ ልጅ ሆንና ከነሱ ከዋናው ከመጣው ግሩፕ ተለይተን ለብቻ ተገነጠንና የሚመጣ እውነተኛ ተካፋይ መስለን
ወደ ቻፕል ገባ። ያው ኢምፕሎይ እንግዲህ ልጆች ነን። በዛ ላይ የሚደረገውን ነገር እጆችን እንደዚህ አድርጌ ያው ሲጸለይ እንዲህ ያያለ ሁሉ እና የሚሰበከው የእግዚአብሔር ቃል ወደ ውስጥ የገባ ያችን የነበረችኝን ትንሽ ልብ ጌታ በዛ ቀን የራሱ አረገ እና ጌታ የምትቀበሉ ሲባል ጌታን ተቀበሉ። በዛ እንግዲህ የሚቀረው ታሪክ ነው እንደሚባል በፈረንጆቹ እንደሚሉ ዘ ሬስት ኢዝ ሂስትሪ እንደሚሉ እንግዲህ በጌታ ቤት ቆየ። እግዚአብሔር ይመስገን። በጣም ጌታ ይመስገን። እኔ ዶክተር አብርሃም እግዚአብሔር ዲቫይን ኮኔክሽን ነው እና ብዙ ነው። የመጀመሪያ ሸኪና መጽሔት ላይ እግዚአብሔር አንድ ቀን ይህን ፕሮግራም በመጽሔት ነበር የሚሰራው እና የመጀመሪያ እንግዲህ እሱ ነበር እና እግዚአብሔር በብዙ ያሳለፈውና ብዙ ሊናገር የሚችል ሰው ነው። ግን ትንሽ የቀነስኩት ማቅረብ ስላለብኝ ነው የምጠይቀው። በአብዛኛው በኢትዮጵያ ላይ በመጽሐፍ ቅዱስ በተጻፉት ነገሮች ብዙ ያስተምራል፣ በእንባ ያስተምራል። በጣም አስተማሪ ነው። በዚህ አጋጣሚ ለኢትዮጵያ አብያተ ክርስቲያናት የምስራች ነው የምላችሁ። እንዲህ አይነት የእግዚአብሔር ሰው ስላለ ይህንን ቴሌቪዥን ላይ አይታችሁ ፈልጋችሁ ልታገኙትና ቢያስተምር የሕዝቡ የእግዚአብሔርን ቃል እንደሚገባ ሊመገብ ይችላል እና አሁን የመጀመሪያ የምጠይቀው በመጽሐፍ በትንቢተ ሶፎንያስ መጽሐፍ ላይ በምዕራፍ 10 ነው በምዕራፍ 3 ቁጥር 10 ላይ ምን ይላል? ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያምጡልኛል ይላል እና ይሄንን ቃል በእንባ ስትሰብከው ነው አንድ ጊዜ የማስታውሰውና እንዴት ነው የምትረዳው? ክብር ለእግዚአብሔር ይሁን። እውነት ነው። በብዙ እንባ ይህንን ቃል ከጌታ ተማርኩ። አንድ ጊዜ ትንሽ ወደኋላ ሄጄ ላብራራው። ሀሳቡ ገና ልጆችም እያለን በእግዚአብሔር ቤት ገና ጌታን እንዳገኘን ጀምሮ ሲነገር የነበረ ትንቢታዊ ቃል ነበር እና ያ በዚያ ዘመን በሚነገርበት ጊዜ ፈጽሞ እውነት ይሆናል ብሎ የሚገምትና የሚያስብ ሰው አልነበረም። ብዙ በዚያ ዘመን የነበሩ ሰዎች የዛሬ 45 ዓመት 50 ዓመት ድረስ የነበሩ ሰዎች ይሄንን ያውቃሉ። በነገራችን ላይ አሰላ ሙሉ ወንጌል አሁን የ50 ዓመቷን አከበረች እና እዛ እኔም ተገኝቼ ነበር። የዛ ዘመን ወደ ውጪ ልካችኋለሁ፣ ውጪ ትሄዳላችሁ፣ ሀገር ውጪ ትበተናላችሁ እየተባለ ሲነገር ትርጉሙም ለነገሩ አይገባም። ምን ማለት ነው ወደ ውጭ መሄድ፣ ወደ ውጭ መበተን ምን እንደሆነ ትርጓሜውን ዘልቆ ገብቶ ያን ያህል ሕይወታችንን የሚነካ አልነበረም። አንዳንዴ ያንን አይነት ትንቢት የሚናገረውንም ምን ማለታቸው ይሆን እነሱም ሳይገባቸው ስለሚናገሩት እንደዛ እያልን ብዙ ዘመን አለፈና የዚህ የጃንሆይ መንግስት ተለውጦ የደርግ መንግስት በመጣ ዘመን ጀመረ። ብዙ ሰው ከሀገር መውጣት በአንድም ይሁን በሌላ በእግር ይሁን በምን ይሁን ሊትራሊ ስደት የተደረጉና የሆኑ የመከራዎች አይነት በመንገድ ላይ የገጠሙ ብዙ ቮሊዩም ሊጻፍ የሚችል ችግርና ጉዳይ የገጠመ የአንዳንድ ሰዎችን ሰቆቃ በመንገድ ላይ ሲሰማ እንደዚህ ያለ ነገር ውስጥ እንዴት ለማለፍ አንድም ምን ጉልበት ሆናቸው፣ አንድም ምን አተረፋቸው፣ ከዛ ምን አወጣቸው የሚያሰኝ ብዙ ነገር ነው የገጠመውና የሆነው። እንደው በየስቴቱ አሜሪካ ውስጥ ያሉ በእንዲህ መንገድ የወጡ ሰዎች ታሪክ ቢጻፍ እና በዚያ ሁሉ ውስጥ ግን የሚያሳልፍ የሚመራ የሚጠብቅ የሚያሻግር እጅ ነበር። የሚገርም ነገር ከዚህ ሁኔታ በፊት የነበሩ ተማሪዎች ወደ ውጭ ሀገር ሄደው ተምረው ወዲያው ነበር የሚመለሱት፣ አይቆዩም። አንዳንዶች እንደውም የመመረቂያ ወረቀታቸውን እንኳ ሳያገኙ ይመጡ ነበር። እነ ጋሽ ከበደን አታውቂው እንደሆነ እንጂ ጋሽ ከበደ አሪዞና አብረን ጌታ እናገለግል የነበረ ፐርዱ ነው ማስተርሱን የሰራው። ግራጁዌት አድርጎ ማስተርሱን ዲግሪውን እንኳ ወረቀቱን ሳይቀበል ለፒኤችዲ ፕሮግራም እንዲቀጥል እየለመኑት እኔ ሀገሬ ነው የምመለስ ብሎ ነው የመጣው። በእንዲህ ነበር በዚያ ዘመን በጃንሆይ ጊዜ ሰው አገሩን እጅግ በጣም ይወድ ነበር። ማንም ከኢትዮጵያ ምድር ውጭ ወጥቶ ለመኖር የሚመኛል 400 አይሞላም ነበር አሜሪካ ውስጥ በጠቅላላ ይኖር የነበረ
ግን ጊዜ መጣና በገፍ ወደ ውጭ የሚሄድበት መሰደድ መጣ። በዚህ ስደት ውስጥ የእግዚአብሔርን ቃል አንድ ጊዜ ሳጠና እዚህ ዘኍልቍ 28 ላይ እግዚአብሔር ሙሴን የሚናገረውን አንድ ነገር አየሁ። ምንድነው እግዚአብሔር ሙሴን የሚለው እዚያ ስፍራ ላይ? መብሌን በሰዓት የሚሆን ቁርባኔን መባዬን እንድታመጡ ተጠንቀቁ ይላል እግዚአብሔር። ተጠንቀቅ ብሎ ነው የሚያስጠነቅቀው እና ዕለት ዕለት በየሰንበት በየወር መባቻ ብሎ በ3 ይከፍልለታል። በዕለት 2 ጊዜ፣ በሳምንት በሳምንቱ ደግሞ መጀመሪያ በሰንበት ደግሞ በየወሩ መባቻ ይሄንን መብል ነው የሚለው እግዚአብሔር። መብሌን መባዬን እና ቁርባኔን እንድታመጡ ተጠንቀቁ ይላል እና ልቤን ነካኝ። በአንድ በኩል እንዴ እግዚአብሔርም የሚበላው መብል አለ እንዴ? መብል ሰው ርቦት እንደሚበላ እግዚአብሔርም ይራባል፣ ሊበላ ይጠብቃል። ቁርስ ሰዓት፣ ምሳ ሰዓት፣ ራት ሰዓት እግዚአብሔርም የሚበላውን ነገር ይጠብቃል፣ ሊበላ ማዕድ አለው እግዚአብሔርም። እና ያስደነቀኝ በጣም አስደነቀኝ። የእግዚአብሔር ማዕድ፣ የእግዚአብሔር መብል፣ ይሄ የሚቀርብ በእሳት የሚሆን አምልኮ፣ በፊቱ የሚቀርብ ይሄ የምልጃው ጸሎት፣ ፊቱን የመፈለጉ ለእግዚአብሔር መብል ነው፣ ለካ ማዕዱ ነው። የቅዱሳን የጠለቀ የተሰጠ በፊቱ ወድቆ የሚመለክ አምልኮ የእግዚአብሔር ለካ ማዕድ ነው። በየሰንበቱ የሚደረግ አምልኮ የእግዚአብሔር መብሉ ነው፣ ማዕዱ ነው። የሚጣፍጠው ማዕዱ ነው። በእሳት የሚሆን ቁርባኔ ነው የሚለው መብል የሚላል እኮ ቃል በቃል። ከዚያ ይመጣና ታዲያ እዚህ ስፍራ ላይ ይህንን ቃል ሳገኝ እጅግ በጣም ደስ አለኝ። እንደዚህ ብሎ ነው የሚጀምረው። አብሬ ላንብበው። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ ብሎ ነው የሚጀምረው። በዚያን ጊዜ እግዚአብሔር ነው የሚናገረው። በዚያን ጊዜ የሚመጣ ዘመን፣ በዚያ ጊዜ ይሄ ከስር ቀጥሎ ለሚናገረው ነገር መግቢያ ነው የሚሰጠው። በዚያን ጊዜ አሕዛብ እግዚአብሔርን የሚያመሰግኑበት አዲስ ልሳን እሰጣቸዋለሁ። ይሄ የብሉይ ኪዳን ነገር አይደለም፣ የአዲስ ኪዳን ነገር ነው። ለምን? አሕዛብ የእግዚአብሔርን ሐሳብ የኪዳኑ ተካፋይ እንዲሆኑ የሆኑት በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ነው። ከዚያ በፊት እግዚአብሔር ሐሳቡን ያከናውን ያደርግ የነበረው ሲጠብቀው የነበረውን መስመር ይዞ መጥቶ ነው። ልጁን ኢየሱስ ክርስቶስን እስኪያገኝ ድረስ ኢየሱስ ክርስቶስ መጥቶ ለአሕዛብም ይህንን የደህንነት ወንጌል እስኪያደርስ ድረስ እግዚአብሔር ከአይሁዶች ጋር ነው ኪዳኑን ጠብቆ የኖረው። ያም የሆነበት የራሱ ትልቅ ምክንያት አለ፣ በጣም ትልቅ። ለምን እግዚአብሔር ይህንን እንዳደረገ ትልቅ ሚስጥር ነው፣ እውነት ነው። ደግሞ ያንን ባያደርግ ኖሮ ብዙ ነገር ይበላሽ። ያንን ትውልድ ጠብቆ መጣ። ኢየሱስ ክርስቶስ መካከለኛ ሆኖ መጣ። አሕዛብም አይሁድም ፍጥረት ሁሉ የእግዚአብሔርን ቸርነትና ምሕረት በጎነት በኢየሱስ ክርስቶስ እንዲያይ ሆነ። እዚህ ስፍራ ላይ ሊመለስ ያለው የአሕዛብ ንጹሕ ልሳን በኢየሱስ ክርስቶስ የሚሰጥ የአዲስ ኪዳን የአዲስ ኪዳን ተስፋ ነው። ስለዚህ የአዲስ ኪዳን አንደኛ የአዲስ ኪዳን ተስፋ ነው ማለት ነው። ይሄ በየብሉይ ኪዳን ነገር አይደለም። በብሉይ ኪዳን የተፈጸመ ጉዳይ ሳይሆን የአዲስ ኪዳን ነው። ምክንያቱም አሕዛብ አይደለም ሲጀምር፣ አይሁዳውያን አይደለም። ስለዚህ ከአሕዛብ ወገን በመሆናችን ከእሱ ቀጥሎ ነው እንግዲህ የሚመጣው ይሄ ሀሳብ ሚሊት ሊቀጥልና ከኢትዮጵያም ወንዞች ማዶ የሚበተኑት ሴቶች ልጆቼ ማዕዴን ያቀርቡልኛል ነው የሚለው አይደለም፣ ቁርባኔን ያመጡልኛል። ያ ሙሴ ላይ መብሌን በእሳት የሚሆን ቁርባኔን መባዬን እንድታመጣ ተጠንቀቅ ብሎ የሚለውን ሀሳብ ነው እዚህ ጋር እግዚአብሔር የሚደግመው። ከኢትዮጵያ ወንዞች ማዶ ማለት አንዳንዶች እንግዲህ ኢትዮጵያ ነች ወይስ ሌላ ሀገር ነች ወይስ ሌላ ሰፈር ነች? ስለማን ነው የሚያወራው ነው? ስለዚች ኢትዮጵያ ነው ወይስ ስለሌላ? በታሪክ ላይ ታሪክንም አብሮ አያይዞ ቢነገር እንግዲህ ኢትዮጵያ ተብሎ የሚባለው አንዳንዶች አካባቢው ነው ይላሉ። ሱዳንን ጨምሮ ግብፅን ጨምሮ እንግዲህ ሶማሌን የሚጨምሮ ኬንያን
ሁሉን ቢጨምር አካባቢውንም ቢባል እነዚህን ነጥቦች አብሮ እንግዲህ ዘርዝሮ ማየት ነው። ዘርዝሮ ሲታይ ምንድነው? አንደኛ ከኢትዮጵያ ምኖች ማሉ ወንዞች ማሉ ነው። እንደ ኢትዮጵያ በወንዞች የተከበበች በወንዞች የሞላች ወንዞች በብዙ አገሪቷን ከፋፍለው የሚፈሱባት ምድር ሌላ በዙሪያችን ማንም የለም። ሱዳን ብትሄጂ የኢትዮጵያ ወንዝ ነው የሚፈሰው። ግብጽ ብትሄድ የኢትዮጵያ ወንዝ ነው የሚፈሰው። ወደ ሶማሌም ቢሄድ ዋቢ ሸበሌና የአዋሽ ወንዝ እስኪቀር ድረስ ነው የሚሄደው። ሌላ ወንዞች የሞሉባት ሀገር፣ እጅግ ትላልቅ ወንዞች የሞሉባት ሀገር እቺ ነች። ከወንዙ ጋር ደግሞ ታሪኩን ያያያዘ ህዝብ እንደ ኢትዮጵያ የለም። ዘፈኑም ወንዝ ነው። ወገኑንም ሲቆጥር ወንዙ ነው። የወንዜ ልጅ ነው። የወንዜ ከሌ ወንዙ ነው። ታሪኩ ወንዙ ነው። ለዚህ ነው እግዚአብሔር እዚህም ጋር ከኢትዮጵያ ሌላ ሀገር የለም ማለት ነው። እቺው ኢትዮጵያ ነች። ከኢትዮጵያ ወንዞች ማዶ የተበተኑት ሴቶች ልጆች የተበተኑ ታሪክን መበተንንም ስታይ ደግሞ እንደ ኢትዮጵያ የወጣና የተበተነ ማንም በዙሪያችን ያለ ሀገር የለም እንደ ኢትዮጵያ። አንዳንዶቹ አሜሪካ ወይ ደግሞ ጥቂት አውሮፓ ሀገር ይበተኑ ይሆናል። ዓለም ላይ በሙሉ የተበተነ ህዝብ ግን እንደ ኢትዮጵያ በዚህ በአሁን ባለንበት በአፍሪካ ቀንድ ካሉ ሀገሮች እንደ ኢትዮጵያ የለም። ስለዚህ ስለማን ነው የሚናገረው የሚለው የሚያጠያይቅ አይደለም። እችኑ ስለ ራሳችን ነው የሚያወራው። ስለዚህ ከኢትዮጵያ ወንዞች ማዶ የተበተኑት እነዚህ ሴቶች ልጆቼ ቁርባኔን ያመጡልኛል፣ መብሌን ያመጡልኛል። እሁድ ቀን አንድ ቀን ቁጭ ብዬ አሰላሁት። ከኦክላንድ ኒውዚላንድ ኦክላንድ እስከ ሀዋይ ድረስ ከምስራቅ ጫፍ እስከ ምዕራብ ጫፍ ያሉትን ሀገሮች ሰዓታት ብትመለከቺ ከ24 ሰዓት አካባቢ ወይ በላይ ልዩነት አለ። ኦክላንድ አምልኮ ሲጀምሩ ማለዳ፣ ሀዋይ አካባቢ ያሉ ክርስቲያኖች ገና ቅዳሜ ጠዋት 4 ሰዓት ነው። እና ስለዚህ አሜሪካ ያለን ገና ቅዳሜ ውስጥ ነው ያለ ነው። ኦክላንድ እና አውስትራሊያ የአውስትራሊያ ምስራቅ ሀገሮች እነ ሲድኒ አምልኮ ጀምረዋል። አሁን እዛ እግዚአብሔርን እያመለኩት ሲጨርሱ ገና ወደዚህ ወደ ኮሪያ ወደዚህ ወደ ኤዥያ አካባቢ መካከል ላይ እየተዳረስሽ ነው ሲነጋ። እኛ ገና እዛ ቅዳሜ አልመሸልንም። እዚህ ተቀብለዋቸው ማምለክ ይጀምራሉ። እነሱ ሲጨርሱ ወደ አፍሪካ ይመጣል። እዚህ ኢትዮጵያ ያሉ ቅዱሳን እግዚአብሔርን እያመለኩ፣ አውሮፓ ገና ተኝቷል፣ አልነቃም፣ እሑድ ሊነጋ። እዛ ደግሞ ገና ቅዳሜ ሌሊት ላይ ነው። እዚህ ያሉት አምልከው ጌታን አክብረው ስታስተላልፉ፣ አውሮፓዎች ደግሞ ይነሳሉ። አውሮፓ የተበተነው የኢትዮጵያ ሕዝብ ሁሉ ይነሳል። ጌታን እዛ ማምለክ እንደገና ይጀምራል። አውሮፓው ጀምሮ ጨርሶ ወደ ቤቱ ሲሄድ ዲሲ አካባቢ ያለው ቅዱሳን ደግሞ ይነሳል፣ ጌታን ማምለክ ይጀምራል። እነሱ ሲጨርሱ እኛ ወደ ኮሎራዶ ሲጨርስ፣ ኤሌ ያለው ሎስ አንጅለሱ ሲጨርስ፣ እዛ ወደ ሀዋይ ያሉት አምልኮ ሲጀምሩ፣ ኦክላንድ ያሉት ሰኞ ስራቸውን አገባደው ወደ ቤት ሊመለሱ ተዳርሰዋል። 24 ሰዓት በእግዚአብሔር ፊት የማይቋረጥ ምስጋና፣ ሐሴት በእግዚአብሔር ፊት እነዚህ የተበተኑ ቅዱሳን ያመጣሉ እና እግዚአብሔር የሚናገረው እዚህ ጋር የጠለቅን ነገር እንትን አንዳንዴ ለምን ኢትዮጵያ ይላሉ። አንድ እግዚአብሔር የተስፋ አምላክ ነው አይደለም? እስራኤልን አይሁድን ሕዝብ ለአንድ ጉዳይ ይመርጣል። መርጦን ያንን ጉዳይ እንዲፈጽሙ ያደርጋል። የኢትዮጵያን ሕዝብ ለዚህ መረጠ። ከወደደ ለምን ወደድክ ይባላል እንዴ? ወደደ እግዚአብሔር። መብሌን ያመጣሉ አለ። መብሉን አቅራቢ ያደረገ በማለዳ የአምልኮን እንትን ስታይ በየቤተ ክርስቲያኑ የሚደረገውን በኦርቶዶክስም በካቶሊክ የሁሉም እኮ ነው ተበትኖ ያለው ስደተኛ እንደሄዱ የሚያደርጉት በተበተኑበት ሀገር በሚያመልኩት አምልኮ መሰባሰብ ነው። የሚገርም ነገር የኦርቶዶክስም ተሰብስቦ ጌታውን ማምለክ ይጀምራል። የእግዚአብሔርን ስም መቀደስ መውደድ ይጀምራል። የዚህ የወንጌላውያንም እንደዚሁ በአንድ ሁለትም ቢሆኑ ሁለት ሆነው መፈላለግ ይጀምራሉ። ሳይወዱ አንዳንድ ጊዜ በግድ የሚመራና የሚጎትት እጅ ያለ እስኪመስል ድረስ ይሰባሰባሉ። ጌታን ሊያመልኩ፣ ሊወዱት፣ ሊያፈቅሩ። ከዛ ውጪ እንደገና አብልጦ ያለው ትልቁ ሚስጥር የዚህ የኢትዮጵያ ወንዞች ማዶ የተበተኑ ሴቶች ልጅ ቁርባኔ
ከጉልበታችን ብዙ ልጆች ወጡ። በጣም ብዙ በየሀገሩ በምድር ላይ ኤግዛጀሬት እንደው ያለ ቅጥ ለጥጠው እንደው አላውቅም አይመስለኝም። በምድር ላይ ያለው ዋና ቋንቋ የሚባሉ በምድር ላይ የሚነገሩ ቋንቋዎች ኢትዮጵያውያን የሆኑ የኢትዮጵያ ደም ያለባቸው የኢትዮጵያ ትውልድ ኢትዮጵያው የማይናገሩት ቋንቋ በምድር ላይ የለም። ትላልቅ ቋንቋዎች በምድር ላይ ያሉ የኢትዮጵያውያን የማይናገሩት ቋንቋ አሁን የለም። ዛሬ ስለተበተንን የተበተኑት ልጆቻችን የሀገሬውን ቋንቋ እኛ እንደምናወራው አይደለም የሚያወሩት። እኔ ወንድና ሴት ልጅ አሉኝ አሁን ያደጉ እንግሊዝኛ ቋንቋን እንደኔ አይንተባተቡም ሲናገሩ። መናገር ብችልም እንደኔ አክሰንት የላቸውም። እነሱ ያው የሀገሬው ሰው ናቸው። ስዊድን ብትሄጂ በስዊድኛ፣ ፈረንሳይ ብትሄጂ በፈረንሳይኛ፣ የአረብ ሀገሮች ብትበተኝ በአረብኛ፣ ወደ ደቡብ አሜሪካ ብትሄጂ በስፓኒሽኛ፣ የትም ሀገር ቢኬድ ኮሪያ ብትሄጂ በኮሪያኛ፣ ቻይና ያሉት በቻይንኛ፣ ሜጀር የሆኑ ዋና ቋንቋዎቹን የማይናገር ሰው የለም። ይሄም ደግሞ የእግዚአብሔር ሀሳብ ነው። እነዚህ የተበተኑ ሰዎች የእግዚአብሔርን ፈቃድ በየሄዱበት ሀገር ፈጻሚዎች ናቸው። ለሰዎች የምለውን የአንድ ነገር ምንድን ነው? እኛ መንገድ ጠራጊዎች ነን ነው የምለው። ሲኒየሮቹ ይሄን ነው መጀመሪያ የተጋዝ ነው። ይሄን ነው መንገድ ጠራጊዎች ነን። ጎዳና ነው ያጸዳ ነው። መንገድ ነው የጠረግ ነው። ልክ ዮሐንስ ከኔ በኋላ የሚመጣል እርሱ ከኔ ይልቅ ይበረታል ብሎ ስለ ጌታ ኢየሱስ ክርስቶስ ይናገር እንደነበረ ያዘጋጅ እንደነበረ እንዲሁ እኛ ጎዳና ጠራጊዎች ነን ነው የምለው። ያንን የጌታን ቁርባን እናቅርብ አብረን እናምልክ እንጂ ሰራዊቱ ይሄ የሚያስፈራ ሰራዊት የሚመጣ የእግዚአብሔር እጅ አለበት በእግዚአብሔር እሳት እየተቀጣጠለ የሚነሳ እንደ ትንታግ እንደ እሳት ትንታግ እየተወረወረ አገሩን ያሉበትን ካሉበት ባሻገር በወንጌል ምድርን የሚወርሱ ደግሞ ብዙዎችን እግዚአብሔር በየከተማው የራሱ ቅሬታዎች አድርጎ ከነዚህ ከጉልበታችን የወጡትን ልጆች እያዘጋጃቸው ነው። አንድ ሚስጥር ምንድን ነው? እንዲህ ያለ ታሪክ በታሪክ ምናልባት የሆነው አንድ ጊዜ ነው። በበዓለ ሀምሳ ሰዎች ወደ ኢየሩሳሌም መጡ። በኢየሩሳሌም በነበሩበት ጊዜ በዛ በበዓለ ሀምሳ ቀን እንደ ጌታ ኢየሱስ ክርስቶስ ተስፋ እንደሰጠውም ለደቀ መዛሙርቱ ያ የእግዚአብሔር መንፈስ ወረደ። የእግዚአብሔር መንፈስ በላያቸው ወረደ። በልሳኔ ይናገሩ ጀመር። አንዳንዶች ሰከሩ አሏቸው። ልክ ይሄ የጌታ በዓላት ላይ የመወዝወዝ በዓል ነው አይደለም? ቅዱሳን ይይዙና ነዶውን ይወዘውዙ ነው። ነዶውን ይወዘውዛሉ። በዓለ ሀምሳ እሱ ነው የሚመጣውን የእግዚአብሔርን መንፈስ መምጣት ትርጉም ነው። በዓለ ሀምሳ የእግዚአብሔር በዓል አንዱ እና ነዶ ይወዘወዛል። እነዚህ ነዶዎች ነበሩ። እነዚህ እኮ ደቀ መዛሙርት ይወዘወዙ ነበር። ይሄ እግዚአብሔር መንፈስ ከአንድ ቦታ ወደ ሌላ ይወዘውዛቸው፣ ያዩቸው ሰከሩ እስኪሏቸው። የሚሰሟቸው ሰዎች ግን በየነበሩበት ሀገር ቋንቋ የእግዚአብሔርን ክብር ይሰሙ ነበር። ይሄ ነው አሁን የእኛ ልጆች የሚያስፈልጋቸው ያን የእግዚአብሔርን ክብር ድምፅ መስማት እንጂ የየሀገሩ ቋንቋ አሁን ያውቃሉ። የእግዚአብሔር ክብር በውስጣቸው በወደቀ ጊዜ በየሀገራቸው በያሉበት ሀገር ይሄንን ወንጌል ይዘው የሚሮጡ ትልቅ የእግዚአብሔር ድብቅ ሰራዊት ናቸው እና እየሆነ ያለ እየኖርንበት ያለ እየተፈጸመ ያለ ትልቅ የእግዚአብሔር እውነት ነው። ስለዚህ አሁን በየሀገሩ የሚደረገው የስደታችን ሁሉ ዋናው ዓላማ የተሰደደ ሕዝብ እንዳይደለ ለስደተኛው በትምህርት የሚሆነ በምንም ከሀገሩ ውጭ ለሚኖረው ሁሉ እግዚአብሔር በዚህ ትልቅ ተልእኮ እንደላከው ነው። አብሶሉት እንደው ይሄውን ፍጹም እውነት ነው ይሄ። ምክንያቱም አንዳንዱ ለምን ወጣህ እንኳ ስትይ ተጠይቃለሁ። እንግዲህ በዚህ ምክንያት እጠይቃለሁ። አሁን ይሄ ውስጤን ስለሚበላው እጠይቃለሁ። አንዳንዱ መውጣት የሌለበት ሰው መሄድ የሌለበት ሰው ለምን ወጣህ? ምንም በጣም መልካም ስራ ያላቸው በእግር በሞያሌ አድርጎ በኬንያ ሞት አፋፍ ላይ ሆኖ የገዛ እዚህ በእንትን መነገር ያስፈል ብቻ መደረግ የማይሆንበት እየሆነባቸው የሚጠጣ ውሃ እየጠፋ የሌላ ጠብታ ከሰውነታቸው የሚወጣውን ፈሳሽ እንደገና መልሰው እየጠጡ በዚህ ውስጥ አላውቅም ይላሉ አንዳንዶቹ።
ለምን እንዲህ እንደሆንኩ ግን አሁን ወጥተው ከዚህ በእንዲህ ያለው ሁኔታ ወጥተው ጌታን ተቀብለው የቤተ ክርስቲያን አገልጋይ የሆኑ ሰዎችን አውቃለሁ። በእንደዚህ መልክ የወጡ ለምን እንደወጡ ያልገባቸው ለምን እንደወጣሁ አልገባኝም ያለኝ ግን በዚህ ስቃይ ውስጥ አልፎ ጌታን እዛ ተቀብሎ የቤተ ክርስቲያን አገልጋይ ይሆናሉ። ታሪኩን እንዲያጫውቱኝ እንዲህ የገጠማቸው ብዙ ናቸው። የተበተነው ግን ለዚህ ዓላማ እግዚአብሔር እንዳልኩሽ እኮ ነው። ገና ልጆች እያለን ትወጣላችሁ፣ ትበተናላችሁ፣ ትሄዳላችሁ ሲል ምን ማለት ነው? የት ነው የምንሄደው? ምክንያቱም ሰው አይታወቅም። ሰው ወጥቶ መቼ ነው የምመለሰው የሚለው እንጂ ከዚች ምድር ከሚወዳት አገሪቷን ጥዬ እሄዳለሁ አይታሰብም። በፍጹም አሁን ያሉት ትውልዶች ላይታወቃቸው ይችላል። ምንድን ነው የሚያወራው ይሄ ሰውዬ ይሉኝ ይሆናል። እውነቴን ነው። ምክንያቱም ሰው መሄዱን ነው የሚፈልገው። ያኔ ደግሞ የወጡት መቼ ነው የምመለሰው ነው። ለትምህርት እንኳ በግድ የተላኩት የተመረቀበትን ዲግሪ ሳይዝ ነው የሚመጣው። ጋሽ ቅድም ያልኩሽ ወንድም ያርዝም ወንድም እንጂ ቅድም ያልኩሽ ጋሽ ከበደ ፈርዱ እያለ ገና እንደገባሁ አለ አንድ ሰው መጣና ተገበ ፈርዱ ኢንዲያ